በዓል ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች አደራ። ያ ቀን ምናልባት 9ኛ ቀን ልትንቀሳቀሱ ትችላላችሁ ወይ 8ኛው ቀን በአረበኛው የውሙ ተርዊያ ይባላል። ሐጃጆች ለሐጅ የሚዘጋጁበት ወደ ሚና የሚሄዱበት ጉዞ ነው። ቤተሰብ መዘየር ማሻአላህ ነው። እናት አባትን ማስደሰት፣ ዘመድህን ማስደሰት መዘየር በጣም የተወደደ ነው። ስትሄዱ ግን በእስላማዊ አደብ ዛሬ አደጋ በበዛበት ሰዓት ላይ ሰው በመኪና እየሄደ እንዴት እየጨፈረ ይሄዳል? እንዴት እየዘፈነ ይሄዳል? አንተ እየዘፈንክ እየሄድክ ሙዚቃ ከፍተህ እየሄድክ የመኪና አደጋ ቢከሰትስ? አላህ ከመኪና አደጋ አላህ ይጠብቃችሁ። ምኞቴ ዱዓዬ ነው። ግን የሆነ አደጋ ቢመጣስ? ሰው በሞተበት ሐል ይነሳል። ሙዚቃ የዝሙት መጣሪያ መሳሪያ ነው። አልጊና ዳዕየቱ ዚና ተብሏል። የዚና መጣሪያ መሳሪያ ነው ሙዚቃ። ስለዚህ አላህን ፍሩ። ወደ ክፍለ ሀገር የምትሄዱ ለቤተሰቦቻችሁ ዳዕዋ ነው። እስላማዊ መጽሐፍ ገዝተ መሄድ ስለ እስልምና እንዲረዱ፣ ስለ ሰላት እንዲረዱ፣ የእስልምናን ባብ ምንድነው ኢስላም የሚለውን ነገር እንዲያውቁ ማድረግ፣ ዳዕዋ ማድረግ። አሁን ላይ ማሻአላህ በሶላር የሚሰሩ ቴፖች ምኖች አሉ። ፍላሽ ላይ ዳዕዋ ጭነህ ይዘይድ እንዲያዳምጡ ቁርአን ተፍሲሩን ምኑን ጭነህላቸው ይዘይድ። በዚህ መልኩ ተባብራችሁ በአካባቢው ላይ ዳዕዋ በማዘጋጀት ትልቅ ስራ ልትሰሩ ይገባል እንጂ ያን ስትሄዱ ፈሳድ የምታደርጉበት በፈሳድ አላህ በሚጠላው መንገድ ልትሄዱ አይገባም። የምትሄዱ ወንድሞችም አላህ ሰላም ደርሳችሁ ሰላም የምትመለሱ በሰላም ከቤተሰቦቻችሁ ጋር የምትመለሱ አላህ ያደርጋችሁ።